ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 አሲዲክ ቤዝ ኢኩሊብሪየም በሚለው ስር 1.3 ላይ ኮመን አዮን ኢፌክትስ ኤንድ በፈር ሶሉሽን የሚለውን በሰፊው ዲስከስ የምናደርግ ይሆናል። ኦኬ ኮመን አዮን ኢፌክት ምንድነው? በፈር ሶሉሽንስ ምንድነው? ያለን ዲፋይን የምናደርግ ይሆናል። ኦኬ ኮመን አዮን ኢፌክት Okay, the common ion effects occur እንዴት ነው የሚፈጠረው? እንዴት ነው occur የሚሆነው? When an ion already present in a solution is added again and shift the equilibrium. ምንድነው የሚሆነው? የሆነ ሶሉሽን ውስጥ ምን አለ? አይን አለ አይደለ? ተጨማሪ አይን ወደ ሶሉሽን ውስጥ በምንጨምር ጊዜ ኢኩሊብሪየሙ shift ያደርጋል። ወይ ወደ ራይት ወይ ወደ ሌፍት shift ያደርጋል። ያ የሚፈጠረው ኮመን አዮን ኢፌክት የሚፈጠረው ምንድነው? የተጨመረው አይን ሶሉሽን ውስጥ የተጨመረው አይን ምን ያደርጋል? ሺፍት የማድረግ ፕሮሰሱ ኦከር ሲሆን ምንለን? ይሄ የኮመን አዮን ኢፌክት ነው። የማን ኢፌክት ነው ሺፍት እንዲያደርግ ያደረገው? የተጨመረው አይን ኢፌክት። ስለዚህ ይሄን ምን እንለዋለን? ኮመን አዮን ኢፌክት ብለን እንላለን። ስለዚህ ኮመን አዮን ኢፌክት ማለት ሲምፕሊ ምንድነው? በተጨመረው አይን ምክንያት የሚፈጠር የኢኩሊብሪየም ሺፍት ኮመን አዮን ኢፌክት ብለን ማለት እንችላለን። ለምሳሌ አሴቲክ አሲድ ላይ CH3COOH ላይ በአኳይስ ሶሉሽን ፎርም ሲሆን አኳይስ ሶሉሽን ፎርም ሆኖ ምን ይፈጠራል? CH3COO ማይነስ እና ሃይድሮጂን ነው የሚፈጠረው፣ ወይም ሃይድሮጅን አዮን ማለት እንችላለን። H+ ነው የሚፈጠረው። እንደዚህ ከተፈጠረ በኋላ እዚህ ሶሉሽን ላይ ምን ብንጨምር? ሃይድሮክሎሪክ አሲድ ብንጨምር ምንድነው የሚያደርገው? ኢኩሊብሪየሙ ምን ያደርጋል? ሺፍት ያደርጋል። ወዴት? ወደ ሌፍት። የበለጠ ወደ የተፈጠረው አዮን እንትን እያለ ወደ ምን ይመለሳል? ወደ አሴቲክ አሲድ ይመለሳል። ወደ አሴቲክ አሲድ ኢኩሊብሪየሙ ይመለሳል። ይሄ ፕሮሰስ ምን እንላለን? ኮመን አዮን ኢፌክት። የአይኗ የተጨመረችው ሃይድሮክሎሪክ አሲድ ምን ያደርጋል? ሰፓሬት ሆነና H+ እና ክሎሪን ይፈጥራል። H+ እና ወይም ሃይድሮኒየም እና ክሎሪን ይፈጥራል። ስለዚህ እቺ ሃይድሮኒየም ከወተር ጋር ሪአክት በምታደርግ ጊዜ የመጣችው ሃይድሮኒየሟ ከሃይድሮክሎሪክ አሲድ የተፈጠረችው ሃይድሮኒየሟ ከCH3COO ጋር ስትዋሃድ ምን ይፈጠራል? CH3COOH እና ወተር ይፈጠራል። ስለዚህ ምን አደረገ ማለት? ተመልሶ ወደ አሴቲክ አሲድ ተመለሰ ማለት። ስለዚህ እንደዚህ አይነት ኢፌክት ምንላለን? ኮመን አዮን ኢፌክት ብለን ማለት እንችላለን ማለት ነው። ስለዚህ ኮመን አዮን ኢፌክት ምንድነው? በዋነኝነት አሲድ በሚጨመር ጊዜ ምን ይሆናል? አሴቲክ አሲድ ሶሉሽኑ ላይ የተፈጠሩት የአዮኑን መጠን ይቀንሷል። ምን ስለሚያደርግ? ወደ ኦሪጂናል አሲድ ወይም ወደ አሴቲክ አሲድ ስለሚመልስ፣ እንደዛ ስለሚያደርግ ምን ይፈጠራል? ኮመን አዮን ኢፌክት ተፈጠረ። ኢፌክቱ ምንድነው? አዮናይዜሽኑን ምን ያደርጋል? ይቀንሳል ማለት ነው። ስለዚህ ሬዲዩስ አዮናይዜሽን ምን ያደርጋል? ይቀንሳል ማለት ነው። ኦኬ what happened to the ionization of acetic acid when sodium acetate is added into solution? ምንድነው? አሴቲክ አሲድ ተመሳሳይ የሆነው አሴቲክ አሲድ አለ እዚህ ጋር በሶሉሽን ውስጥ ያለው አሴቲክ አሲድ CH3COO ማይነስ እና H+ አለው አይደለ? እዚህ ውስጥ ማን ሲጨመር ነው ያለው? ሶዲየም አሴቴት ቢጨመር፣ ይሄ ሳልቱ ቢጨመር ምን ይሆናል ነው ጥያቄው አይደለ? CH3COO ማይነስ እና ሶዲየም ይኖራል አይደለ? ከዛም በኋላ ምን ያደርጋል? ከዛን እቺኛዋ CH3COO ማይነሷ ከማን ጋር ሪአክት ታደርጋለች? ከሃይድሮጅን ጋር ሪአክት ታደርጋለች። ሃይድሮጅን ጋር ወይም አኳይ ሶሉሽን ስለሆነ ከወተር ጋር ሪአክት ታደርጋለች። መልሶ ምን ይሰጣል? CH3COOH ይሆናል። አኳይ ሶሉሽን ስለሆነ ወተር አለ። አኳይ ሶሉሽን ካለ ሁሉ ጊዜ ወተር ይኖራል። ስለዚህ ምን ያደርጋል? ከወተር ጋር ይዋሃድና መልሶ ማን ይሰጠናል? አሴቲክ አሲድ። ስለዚህ ምን ያደርጋል? ሺፍት ቱ ዘ ሌፍት አይደለ? ወደ ይሄኛው ሌፍት ሳይድ ነው አይደለ? እጃችሁን ብዘረጉ ይሄኛው ሌፍት ሳይድ ነው። አሴቲክ አሲድ ያለበት ሌፍት ሳይድ ነው።
ይሄኛው ደግሞ ራይት ሳይድ ነው አይደለ ሪአክሽኑ። ስለዚህ ወዴት ይመለሳል? ወደ ሌፍት ይመለሳል። ተመልሶ አሴቲክ አሲድ ይፈጠራል ማለት ነው አይደለ? ስለዚህ ሁል ጊዜ ምን ይሆናል ማለት ነው? አዮን ስንጨምር በዚህ ኬዝ ሶዲየም ያለበት ወይም ሶዲየም አሴቴትም ተጨመረበት፣ ሃይድሮክሎሪክ አሲድም ተጨመረበት። አሲዱ ላይ ምን ሆነ? አዮናይዜሽኑን ምን አደረገ? ቀነሰ። አዮናይዜሽኑን ይቀንስና ወደ ኦሪጂናል አሲዱ ይመልሰዋል ማለት ነው። ይሄ ፕሮሰስ ምን ይባላል? ይሄ ኢፌክት ምን ይባላል? ኮመን አየን ኢፌክት ብለን ዲፋይን ማድረግ እንችላለን ማለት ነው። ኦኬ በፈር ሶሉሽን ኤንድ ዴር ፈንክሽን። በፈር ሶሉሽን ብዙ ጊዜ በኬሚስትሪ ላብ ውስጥ ገብታችሁ የምታውቁ ከሆነ ኬሚስትሪ ላብ ውስጥ ስትገቡ አሲድና ቤዝ ቼክ ስታደርጉ ለምሳሌ አንድ ሶሉሽን ላይ በፈር ሶሉሽን ፒኤች ሜትሩን ወስዳችሁ አንዱን ሶሉሽን ላይ ከታችሁት ከዛ ሁለተኛ ሶሉሽን ላይ ለመክተት ስትፈልጉ ምን ይደረጋል? የሆነ የተዘጋጀን ሶሉሽን ነገር ላይ ታጥቡና መልሳችሁ ቼክ ታደርጋላችሁ አይደለ? ለምንድን ነው ያን የምታደርጉት? ምክንያቱም መጀመሪያ የነካችሁት ለምሳሌ አሲድ ከሆነ ያንኑ አሲድ ሳታጥቡ ሌላ ሶሉሽን ላይ ወይ ቤዚክ ሶሉሽን ላይ ብከቱት ምን ይሆናል? የሚያነቡ ትክክለኛ ሪዛልት አይሆንም። ምክንያቱም መጀመሪያ የነበረው አሲድ ከሆነ የአሲዱ እንትኑ ላይ ስላለ ጫፉ ላይ ስላለ ምን ያደርጋል? ውጤቱን ያበላሽብናል ወይም ትክክለኛ የሆነ ሪዛልት እንዳናገኝ ያደርጋል። ስለዚህ በበፈር ሶሉሽን ይታጠባል። ታጥቦ መልሰን ቼክ እናደርጋለን። ስለዚህ ይሄ በፈር ሶሉሽን ዓላማው ምንድነው? ትክክለኛ የሆነ አሲድና ቤዝ ሜጀር ለማድረግ ይረዳናል ማለት ነው። ስለዚህ ይሄኛውን በፈር ሶሉሽን እንዴት ይዘጋጃል የሚለውን ደግሞ ዲፋይን የምናደርገው መጀመሪያ በፈር ሶሉሽን is the solution that resist pH change። ስለዚህ ምንድነው ሶሉሽን የተዘጋጀ ሶሉሽን ምንድነው የሚያደርገው? pH ቼንጅን ሬዚስት ያደርጋል። pH ቼንጅ እንዳይሆን ከሚፈለገው በላይ ቼንጅ እንዳይሆን፣ ምክንያቱም ቅድም አሲድ ቼክ አድርገናል። ያን አሲድ ቼክ አድርገን ቤዝን ቼክ ስናደርግ ቫሪ እንዳያደርግብን ትክክለኛውን ሪዛልት እንድናገኝ ምን ያደርግልናል? ሬዚስት ያደርግልናል። መጀመሪያ የነበረችውን አሲድ ስለምትታጠብበት ንጹህ ስለሚሆን ፒኤቹን ሬዚስት ትክክለኛውን ያልሆነቿን ፒኤች ቼንጇን ሬዚስት አድርጎ ትክክለኛውን ሪዛልት እንድናመጣ ይረዳናል ማለት ነው። አፖን አዲሽን ኦፍ ስሞል አማውንት ኦፍ አሲድ። ስለዚህ ስሞል አማውንት ኦፍ አሲድ ወይም ቤዝ በሶሉሽን ውስጥ ቢጨመር እንኳን በዛ በሶሉሽኑ ምክንያት ምን ያደርጋል? ፒኤች ቼንጇን ሬዚስት ያደርጋል ወይም ይቃወማል ማለት ነው ፒኤች ቼንጅ። ስለዚህ ይሄ ነገር እንዴት ነው የሚዘጋጀው ብትሉኝ በፈር ሶሉሽን ሜድ ፍሮም ኮንጁጌትድ አሲድ እና ኮንጁጌትድ አሲድ እና ምን ኮንጁጌትድ ቤዝ አሲዱና ኮንጁጌትድ ቤዙ የአሲዱ ኮንጁጌትድ ቤዝ ለምሳሌ CH3 COOH በአኳይስ ፎርም ሲሆን CH3 COO ነው አይደለም የሚሆነው። ይሄኛው አሲዱና ኮንጁጌትድ ቤዙ which is ይሄ አሲድ እና ኮንጁጌትድ ቤዙ እንጠቀማል። ወይም ቤዝ ከሆነስ ለምሳሌ NH3 ፕላስ ዋተር ሆኖ ወይም in aqueous solution form NH4 ፕላስ OH ከሆነ ይሄ ቤዝ ነው አይደለ? ይሄስ ምንድነው? ኮንጁጌትድ አሲድ ነው አይደለ? ስለዚህ በፈር ሲዘጋጅ ምንድነው የሚዘጋጀው? ከአሲድ እና ከዛኛው አሲድ ኮንጁጌትድ ቤዝ ከዚህኛው አሲድ ኮንጁጌትድ ቤዝ እና ቤዝ ከሆነ ደግሞ ከቤዙ ኮንጁጌትድ አሲድ ከቤዙ በአኳይስ ሶሉሽን ፎርም ከሆነው ኮንጁጌትድ ቤዝ ጋር ፔር በመደረግ ነው ምን የሚዘጋጀው? በፈር ሶሉሽን የሚዘጋጀው። ስለዚህ ኮንጁጌትድ ፔር ሪአክት ዊዝ አድድ ኤች አይደለ? ሪአክት ዊዝ አድድ ኤች። ስለዚህ ኮንጁጌትድ ቤዙ ምን ያደርጋል? ከኤች ጋር ሪአክት ያደርጋል። ወይም ኮንጁጌትድ አሲዱ ደግሞ ከኦኤች ጋር ሪአክት ያደርግና ፒኤቹን ስቴብል ያደርገዋል። ማለት ፒኤቹ ቼንጅ እንዳያመጣ ተመሳሳይ እንዲሆን ፒኤቹ ተመሳሳይ እንዲሆን ቼንጁ ወይም በጣም ቼንጅም ካለ ስሞል አማውንት እንዲሆን እና የሚቀጥለውን ፕሮሰስ የሚቀጥለውን ስራችንን የሚቀጥለው የምንለካውን እንዳይበላሽብን ቼክ ስናደርግ ኤግዛክት ሪዛልት እንዲመጣልን ይረዳናል ማለት ነው። ስለዚህ ይሄ ነው ስራው በፈር ሶሉሽን ማለት ነው። ኦኬ how does the buffer from acetic acid and sodium acetate resist pH change? ስለዚህ ምንድነው የሚያደርገው? how does buffer made ከዚህኛው በፈር ሶሉሽን እንዴት ነው የሚዘጋጀው ነው ጥያቄ አይደለ? ከአሴቲክ አሲድ ላይ በፈሩ እንዴት ነው የሚዘጋጀው? CH3 COOH ከወተር ጋር ሪአክት ያደርጋል አይደለ? ከዛ በኋላስ CH3 COO ማይነስ አለ። ስለዚህ በፈሩ የሚዘጋጀው ከማን ነው? ከአሴቲክ አሲዱና ከማን እዚህ ጋር ሃይድሮኒየም አለች። ከማን ነው የሚዘጋጀው?
ኮንጁጌትድ ቤዝ ወይም አሴቲክ አየን ማለት ይሄ እዚህ ጋርስ CH3 COONA ከሆነ ከወተር ጋር እንትን ሲያደርግ ሪያክት በሚያደርግ ጊዜ አኳይስ ሶሉሽን ፎርም ላይ ምንድን ነው የሚፈጠረው? CH3 COO ማይነስ እና Na አለ የሚፈጠረው። ስለዚህ እዚህ ጋር ሳልቶ አለ ከዛን ይሄ ስላይትሊ ቤዝ ነው ብለናል አይደለም? ምክንያቱም ከስትሮንግ ቤዝ እና ከዊክ አሲድ ስለሚፈጠር እዚህ ጋር ምን ይሆን ቤዝ ከሆነ እቺኛዋ ኮንጁጌትድ ይሄኛው ቤዝ ከሆነ ይሄ ኮንጁጌትድ አሲዱ ነው ማለት። ስለዚህ ይሄና ይሄን ነው የምንጠቀመው፣ ይሄና ይሄን ነው የምንጠቀመው ማለት ግልጽ ነው አይደለ? ስለዚህ መጀመሪያ ላይ የምንጠቀመው ምንድነው? አሲዱንና የአሲዱን ኮንጁጌትድ ቤዝ ከሆነ ደግሞ ቤዙንና ኮንጁጌትድ አሲዱን እንጠቀማለን ማለት። ስለዚህ ይሄን ነገር ማስተዋል አስፈላጊ ነው ማለት እንችላለን ማለት ነው። ኦኬ the mechanism of buffer action ምንድነው የሚያደርገው? በፈር አክሽን የሚለውን ይሄን እዚህ ጋር ከቅድም ጀምሮ ያየነውን መልሰን ዲፋይን ለማድረግ እንሞክር። ምን ያደርጋል? ይሄኛው የአሴቲክ አሲድ ኮንጁጌትድ ቤዝ ነው አይደል? አሴቲክ አሲድ ሃይድሮጅኗን ወይም ፕሮቶኗን ዶኔት ስታረግ ይሄኛውን አሴቲክ አይን ይፈጠራል። እሱ ከሃይድሮጅን ጋር ሪአክት ያደርግና ምን ይሰጣል? አሴቲክ አሲድ ይሰጣል። መልሶ ወደ shift to the left ያደርጋል፣ ይመልሰዋል ወደ አሴቲክ አሲድ አይደለ? ከዛ ምን ያደርጋል? when added H ወይም ሃይድሮጅን አይን አድድ የሆነችዋን ከአሴቲክ አይን ጋር ሪአክት ያደርግና ምን ያደርጋል? አሴቲክ አሲድ ይሰጠናል ማለት። ስለዚህ በውስጡ ያለው የሃይድሮኒየም አማውንቱን ይቀንስልናል። ሊጨምር የነበረውን የሃይድሮኒየም ወይም የሃይድሮጅን አይን ይቀንስልና pH እዛው ስቴብል እንዲሆን ያደርግልናል ማለት ነው። OHም ከሆነ OH-ን ይጨምር አሴቲክ አሲድ ላይ OH-ን ይጨምርና አሴቲክ አይንና ወተር ይፈጥራል። ስለዚህ እዚህ ጋር ምን ቀነሰልን? OH አይኗን ቀነሰልና pH-ን ስቴብል። ምክንያቱም OH አይኗ ጨመረች ማለት ምን እየሆነ መጣ? በጣም ሶሉሽኑ ቤዚክ እየሆነ መጣ ማለት ነው። ምክንያቱም OH አይን በብዛት ሶሉሽን ውስጥ እየጨመረ ከሄደ ይሄ ነገር ቤዚክ ሶሉሽን ነው ብለናል አይደለ? ስለዚህ ይሄንን ይቀንስልንና ምን ያመጣልናል? ወተር ያመጣልናል። ስለዚህ ምን ያደርጋል? pH-ን ስቴብል አደረገ። ምኑን ቀነሰ? OH-ን ቀንሶልን ማለት ነው። ስለዚህ H-ን ቀንሶልን አሲድነቱን ሊጨምር የነበረውን ስቴብል እዛው pH ውስጥ ተመሳሳይ እንዲሆን ነው። እዚህ ጋር ደግሞ OH-ን ይጨምርና ደግሞ እዚህ ጋር ቤዙን ሊጨምር የነበረው OH ኮንሰንትሬሽን ጨምሮ ቤዚክ ሊሆን የነበረው ምን ያደርግልናል? ስቴብል ያደርግልናል፣ እዛው እንዲሆን ያደርግልናል ማለት ነው። ስለዚህ when we added OH acetic acid donate the proton and form acetic ion water form ያደርግና pH እዛው ስቴብል እንዲሆን የሃይድሮጅን አየን ወይም የሃይድሮክሳይድ አየኑ እንዳይጨምርና pH ከፍ ወይም ዝቅ እንዳይልብን ምን ያደርግልናል? ስቴብል አድርጎ ይይዝልናል ማለት ነው። እሺ ስለዚህ ይሄ ነው የሚያደርገው። ስለዚህ ሪአክሽን ሚኒማይዝ ዘ ቼንጅ ኦፍ ሃይድሮኒየም እና OH። ስለዚህ ሊጨምር የነበረውን ሃይድሮኒየም ምን ሪአክት አድርጎት መጀመሪያ ላይ አሴቲክ አሲድ መልሶ ፈጠረልን፣ ሺፍት አደረገ አይደለ ወደ ሌፍት። ስለዚህ there is no additional ሃይድሮኒየም አይን ወይም ሃይድሮጅን አይን አዲሽናል የለም አይደለ? ስለዚህ አሲዲቲው አልጨመረም ማለት ነው አይደለ? እንደገና ደግሞ CH3 COO ወይም አሴቲክ አይኗ እንደገና ከOH ጋር ተዋሃደና መልሳ ምን ይሰጠናል? አሴቲክ አሲዱ ከOH ጋር ይዋሃድና ከምን ይሰጠናል? አሴቲክ አይንና ወተር ይሰጠናል አይደለ? ስለዚህ ልትጨምር የነበረችው OH አይኗ ወይም ሃይድሮክሳይድ አይኗ ምን አደርጋለች? ቀንሳለች አይደለ? ስለቀነሰች ያ ነገር ቤዝ የመሆን ቤዝነቱን የመጨመር አቅሙን ቀነሰው ማለት። ስለዚህ በዚህ መልኩ ምን ያደርገዋል? ስቴብል የሆነ pH እንዲኖርና ለሚቀጥለው ልክ ካጠብን በኋላ የሚቀጥለውን ስንለካ pH የተስተካከለ ማቴሪያል pH ሜትሩ pH የተስተካከለ ማቴሪያል ስለለካ ኤግዛክት የሆነ ሪዛልት እንድናገኝ ያግዘናል ማለት ነው። ኦኬ ሄንደርሰን ኤንድ ሃስልባንክ ኢኩዌሽን የሚለውን ደግሞ ስለምንድን ነው የሚያወራው? ሄንደርሰን ኤንድ ሃስልባንክ ኢኩዌሽን በዋነኝነት የሚሰራው ነገር ምንድነው? የበፈር ሶሉሽን pHን ሜጀር ማድረግ ነው። ስለዚህ ይሄኛው እነሱ ዲራይቭ ያደረጉት ኢኩዌሽን ምንድነው? የበፈር ሶሉሽኑን ምን ማድረግ pHን ሜጀር እንዴት እናድርግ የሚለውን ሲያስቡና ሲሰሩ በኢኩዌሽን ምን አገኙ? pH is equal to pK ወይም log of acidic ionization constant plus log of conjugated base over the acid ምን ለማግኘት pH ለም pOH ለማግኘትስ log of minus log of
KB which is basic ionization constant plus conjugated acid ምክንያቱም ቤዝ ምንድነው የሚያደርገው ቤዝ ሪአክት ሲያደርግ ዋጋ ኮንጁጌትድ ምንድነው የሚሰጠን አሲድ ኮንጁጌትድ አሲድ ኦቨር ቤዝ አድርገን የምንሰራ ፎርሙላ ስለዚህ POH እኩል ይሆናል ምንድነው የምናደርገው POH ማለት KB አድርገን ፕላስ ሎግ ኦፍ እና የመጀመሪያው ቤዙ ማለት ቤዝ ብለን እናስበው ስለዚህ እንደዚህ ይመጣልናል ማለት ነው ስለዚህ ይሄንን ተጠቅመን ነው የምንሰራው ማለት ነው እሺ አሁን ካልኩሌት ለማድረግ እንሞክር ኦኬ ስለዚህ calculate the pH of buffer with 0.2 acetic ion and 0.1 acetic acid ስለዚህ ምን ተሰጥቶናል አሁን ጊቭን እናውጣ የመጀመሪያው ስራችን ምን ማድረግ ይሁን ጊቭን ማውጣት ይሁን ጊቭን ስናወጣ ምን ተሰጥቶናል ምን አልተሰጠንም የሚለው መለየት ቀላል ያደርግልናል ስራችንን ማለት ነው ጊቭን ምን ተሰጠን መጀመሪያ ላይ ምን ተሰጠን concentration of C of CH3 COO minus ስንት ተሰጠን እሱ ስንት ተሰጠን 0.2 ሞላሪቲ ተሰጠን አይደለ ሌላ ስንት ተሰጥቶናል ሌላ ደግሞ የተሰጠን ነገር ምንድነው ኮንሰንትሬሽን ተሰጥቶናል የአሴቲክ አሲድ ኮንሰንትሬሽኑ ደግሞ ተሰጥቶናል የአሴቲክ አሲድ ኮንሰንትሬሽን ስንት ነው ተብለናል 0.1 ሞላሪቲ 0.1 ሞላሪቲ ተሰጥቶናል ሌላ ስንት ተሰጥቶናል ፒኬ ይሄንን ሎግ ኦፍ ምናምን ሰርተውልን ፒኬውን ሪዛልት ቀጥታ አስቀምጦልናል 4.74 አምጥተውልናል ራሳቸው ሰጥተውናል አይደለ ስለዚህ አሁን መስራት ነው ሪኳየርድ የተደረገው ምንድነው የተጠየቀው ምንድነው pH of the buffer solution የበፈር ሶሉሽኑን pH ፈልጉን የተባለው ስለዚህ ቀላል ነው አይደለም የሚሆነው ስለዚህ ምንድነው የምናደርገው ፎርሙላውን መከተላ pH of a buffer solution equal to pKa plus log of ይሄ አሲዲክ ሶሉሽን ነው pH ስለምፈልግ CH3COO over CH3COOH አሴቲክ አየን ወይም ኮንጁጌትድ ቤዙ ሲካፈል ለአሲዱ ነው የምናደርገው ፒኬ ስንት ነው 4.74 ተብሎ ተሰጥቶናል አይደለ ሎግ ኦፍ CH3 COO ስንት ነው ተብለናል ሎግ እናደርግና ስንት ነው ተብለናል 0.2 ሞላሪቲ ተሰጥቶናል የዛስ የአሲዱ ደግሞ 0.1 ሞላሪቲ ተሰጥቶናል አለቀ 4.74 እናደርጋለን ፕላስ ሎግ ኦፍ 0.2 ሲካፈል 0.1 ሎግ 2 ነው የሚሆነው ሎግ 2 ደግሞ ይታወቃል አይደለ 7.47 ፕላስ ሎግ 2 ማለት 0.301 ነው ከቴብል ላይ የሚገኝ ነው ስለዚህ እሱን ከቴብል ጋር ካገኘን በኋላ ምን ይመጣል 5.05 ይመጣል ማለት ስለዚህ የሶሉሽኑ pH ስንት ነው 5.05 ነው የበፈር ሶሉሽኑ pH 5.05 ይመጣል ብለን ማለት እንችላለን ማለት ነው ኦኬ ሁለተኛው ጥያቄ ምንድነው what is ተመሳሳይ ጥያቄ ነው the pH of the buffer solution consists 0.035 molarity of ammonia and 0.05 molarity of ammonium ከዛም በኋላ KO ስንት ሰጠን 5.6 times 10 raised to negative 10 ተሰጠን the equation of the reaction is reaction ተሰጠን ከዛ ምን ፈልጉን አሁንም pH of the buffer solution ፈልጉን የተባለ ስለዚህ አሁንም given የተደረገውን መፈለጋ ምንድነው የተሰጠን given ምን ተሰጠን የሚለውን ለብቻ አይደንቲፋይ እናድርግ የተሰጠን ነገር ምን ተሰጠን Ka ተሰጥቶናል 5.6 times 10 raised to negative 10 ኦኬ ሌላስ ምን ተሰጠን ኮንሰንትሬሽን የአሞኒያ ማለት እዚህ ጋር ማን ነው እዚህ ጋር አሲዱ ናት አይደለ ሪሊዝ አድርጓል እቺ አሲድ ናት እቺ ኮንጁጌትድ ቤዝ ናት አይደለ ስለዚህ የኮንጁጌትድ ቤዙ ማለት ማን ነው አሞኒያ ናታ የአሞኒያም ኮንሰንትሬሽን ስንት ተሰጠን 0.035 ተሰጠን ሞላሪቲ ኮንሰንትሬሽን ኦፍ አሞኒየም ፕላስ የአሞኒያ 0.05 ተሰጠን ይሄ ደግሞ 0.05 ሞላሪቲ ተሰጠን ከዛን ሪኳየርድ ምንድነው ሌላ የተሰጠን ነገር አለ
የለም ሌላ የተሰጠና የሚያስፈልገንም ነገር የለም ሌላ። የተጠየቅነው ደግሞ ሪኳየርዱ ምንድነው? pH of the solution የበፈር ሶሉሽኑ pH ስንት ነው ነው። ቀላል ነው። ምንድነው የምናደርገው? ፎርሙላው መጠቀማ pH እኩል ይሆናል ብለን pKa ይሄ ማለት log of minus log of Ka ማለት ነው አይደለ? ፕላስ log of ammonia which is conjugated base over the acid አይደለ? በቃ ከዛን ቫልዩዎቹን መክተት ነው። በዚህ ፈንታውን pKa አልተሰጠንማ። ይልቅንም ምን እናደርገው? log of Ka ነው የምንፈልገው ማለት ምክንያቱም ምን ስላልተሰጠን pKa ተሰርቶ ስላልተሰጠን ፕላስ log of በአሞኒያ ፈንታ ምን ተካለን? በአሞኒያ ፈንታ 0.035 እንተካለን። በአሞኒየም ፕላስ ፈንታ ወይም በአሲዱ ፈንታ 0.05 ሞላሪቲ በሞላሪቲ ይጣፋል። ከዛ ምንድነው የምናደርገው? ይሄ log of እንደዚህ ማይነስ log of እናረግና 5.6 10 raised to -10 ማረግ። ከዛስ log of 0.7 ይመጣል። 0.035 ሲካፈል ለ0.05 0.7 ይመጣል። ከዛ እኔን ስናደርግ ምን ሪዛልት እናመጣለን? ማይነስ እናደርግና ኔጌቲቭ 9 እዚህ ጋር ፒኬውን ሰርቻለሁ። ከዛ በካልኩሌተር በሳይንቲፊክ ካልኩሌተር ሰርቼው ነው ያመጣሁት። ፕላስ 0.7 ደግሞ ስንት ይመጣል? 0.7 ደግሞ ሎጉ ሲገባ ኔጌቲቭ 0.155 ይመጣል። ኔጌቲቭ 0.0155 ይመጣል። ከዛ ምን ማድረግ ነው? ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይመጣል። 9.25 ይመጣልና ከዛስ ፖዚቲቭ ታይምስ ኔጌቲቭ አሁንም ደግሞ ምን ይመጣልናል? ፖዚቲቭ ሲካፈል ኔጌቲቭ ይመጣል አይደለ? ኔጌቲቭ ስለሚመጣ ኔጌቲቭ 0.0155 ይመጣል። ስለዚህ ምን ማድረግ ነው? እቺኛዋን 0 የለችም 0.155 ነው የሚመጣው። ስለዚህ አሁን ምን ማድረግ ነው? ማቀናነስ አይደለ? ስናቀናነስ ስንት ይመጣል? ስናቀናነስ ሪዛልቱ ስንት ይመጣልናል? 9.25 ላይ 0.155 እንቃን እናቀናንሳለን። 9.0 ይመጣል። 25 ላይ 25 ላይ 0.25 ላይ 0.155 መቀነስ ነው 5 ይመጣል። 90 ስለዚህ 0.095 ይመጣል pH ማለት ቀላል። እንደዚህ አይነት የበፈር ሶሉሽኑን pH ፈልጉ ከተባለ K log of Kn ሲደመር log of conjugated base over acid አድርገን አካፍለን የምናመጣውን ሪዛልት ምን ማድረግ ነው? መደመር፣ መጨረሻ ላይ pH እናገኛለን። ስለዚህ ይሄ የpH ሪዛልት መጣ ማለት እንችላለን ማለት ነው። ኦኬ ተማሪዎች ዛሬ ዲስከስ ያደረግንበት ሐሳብ በደንብ አንደርስታንድ አደረጋችሁ አስባለሁ። ስለ እንዴት አድርገን የበፈር ሶሉሽኑን pH መፈለግ እንደምንችል በሄንደርሰን ኤንድ ባልከን ኢኩዌሽን አይተናል። ከዛ ባሻገር በፈር ሶሉሽን ምን እንደሆነ በፈር ሶሉሽን እንዴት እንደሚዘጋጅ በሰፊው ዲስከስ አድርገናል። በሚቀጥለው ሴክሽን ስንገናኝ ሃይድሮሊሲስ ኦፍ ሳልትን በሰፊው የምናወራ ይሆናል። በሚቀጥለው ሴክሽን እስክንገናኝ ግን እናንተ www.lucybridgeacademy.com መጎብኘት እንዳይረሱ። ሐሳብ አስተያየት፣ ይሄን ጨምሩ ይሄን ቀንሱ የምትሉን ነገር ካለ ደግሞ ቴሌግራም ቻናላችንን መጠቀምና ሉሲ ብሪጅ አካዳሚ ብላችሁ ኢንፎርሜሽን መስጠት፣ ሐሳብ አስተያየታችሁን ይሄን ጨምሩ ይሄን ቀንሱ እንድትሉን እኛ በትህትና ለማስተናገድ ተዘጋጅተን እየጠበቅናችሁ ነው። በሚቀጥለው ሴክሽን በሃይድሮሊሲስ ኦፍ ሳልት እስክንገናኝ ድረስ ቸር ሰንብቱ እያልኩ የምሰናበታችሁ ሚኪያስ ደለለኝ ነኝ ከሉሲ ብሪጅ አካዳሚ።